ቀዳሚ ወዳደረኩት ዘገባ አልፋለሁ። ከዚህ በኋላ ቀዘና አማራ እየተባለን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችንን ልታጡን ትችላላችሁ። ከመጋፈጥ ወደ ኋላ አንልም። ይሄ ሰውዬ ይበቃናል ሲሉ የተከበሩ ዮሐንስ ቦያሌው ለፍርድ ቤት ተናገሩ። እንደሚታወቀው ከዚህ በፊት በተደጋጋሚ በሰራነው ዘገባ በቂሊንጦ ማረሚያ ቤት የግቢው ጥበቃና ደህንነት ኃላፊ ኢንጂነር ድሪባ ሰንበታን በተመለከተ በርካታ ዘገባዎችን ሰርተን ነበር። በተለይ የአማራ የፖለቲካ እስረኞችን እንዴት እያሰቃየ እንደሚገኝና እንዴት እንደሚበድላቸውና እንዴት አጸያፊ ስድብ እንደሚሰድባቸው መናገራችን ይታወሳል። ከዚህ ጋር በተያያዘ የተከበሩ ዮሐንስ ቦያሌው በዚህ ሳምንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች በቀረቡበት ወቅት የቂሊንጦ ማረሚያ ቤትንና የግቢው ጥበቃና ደህንነት ኃላፊ ኢንጂነር ድሪባ ሰንበታን በተመለከተ ካቀረቧቸው አቤቱታዎች መካከል በጥቂቱ አንድ በአንድ እንንገራችሁ። የተከበሩ ዮሐንስ ቦያሌው እንዲህ በማለት ይጀምራሉ። ክቡር ዳኞች ልታዳምጡን ይገባል። መስማት ካልቻላችሁ ግን ከዚህ በኋላ በህይወታችን ጉዳይ ኃላፊነት የምትወስዱት እናንተ ናችሁ። ከዚህ በፊት የተፈቀደው መብታቸው ሳይነካ ተፈጻሚ ይሆን ብላችሁ ትዕዛዝና አለፍ ብላችሁ ምክር ጭምር መስጠታችሁ እየታወቀ ነገር ግን እስካሁንም አንድም ትዕዛዝ ተፈጻሚም አልሆነም። ኢንጂነር ድሪባ ሰንበታም ብትከሱ ምንም አታመጡም፣ ምን ታመጣላችሁ? ከላይ እስከታች ያለነው እኛው ነን ያሉትን ተግብረውታል። እናንተ ግን ታዛላችሁ፣ ተፈጻሚ አይሆንም። አሁንም ይሳደባል፣ ይጋረፋል፣ ይማታል። ቤተሰቦቻችን እንኳን ሊጠይቁን አልቻሉም። ቤተሰብ ጥያቄ የለም። ቤተሰቦቻችን ቢመጡም ምግብ እንደውሻ ጥለውልን እንዲመለሱ ነው የሚደረጉት። ከቤተሰቦቻችን ጋር እንድናወራም አይፈቅዱልንም። ግፍና መከራ፣ ወከባም፣ ስድብና ማስፈራራት በእኛ ላይ ብቻ ሳይሆን በቤተሰቦቻችን ላይ ጭምር እንደቀጠለ ነው። ይሄ አጸያፊ ነው። ምን እየተከሰተ ነው? ከዚህ በኋላ ቀዘና አማራ እየተባልን አንቀጥልም። ቀጣይ ምናልባትም ከመካከላችን አንዳችንን ልታጡን ትችላላችሁ። ከመጋፈጥ ወደ ኋላ አንልም። አትክልትና ፍራፍሬ እንዳይገባ ከልክለዋል። እኛ ኦርቶዶክሶች ነን። የአርባ ቀን ጾም እንጾማለን። ከጤናማ አንጻር ቀለል ያለ ምግብ፣ አትክልት፣ ፍራፍሬ እንጠቀማለን። በሙዝ ውስጥ ሲም ካርድ ተገኘ ይሉናል። እኛ ምን አገባን? ይህ የኛ ስራ አይደለም። ሆን ብለው ጾሙን ጠብቀው በሃይማኖታችን እንዳንበረታ ብለው የጾም ምግብ እንዳይገባም ከልክለውብናል። ይህ የተደረገው ጾሙ ከገባ በኋላ ነው። ምን ማለት ነው ይሄ? አቃቢ ህግ ይህንን እንዴት ያየዋል? የአማራ ህዝብ የአቃቢ ህግና የመንግስት አይደለም ወይ? ወይንስ የአማራ ህዝብ ባይተዋር ነው? የታጠቁ ሽፍቶች ናቸው እየጠበቁን ያሉ። እንድንገደል እንደተፈረደብን ነው የምንቆጠረው። አሰቃቂ ነው ጉዳዩ። ካሁን በኋላ ዳኝነት ካላገኘን ቤተሰቦቻችን እየተሰደቡ አማራነት እየተዋረደ አንቀጥልም። ከዚህ ሰውዬ አውጦን፣ ይሄ ሰውዬ ይበቃናል በማለት ኢንጂነር ድሪባ ሰንበታ የተባለው የብልጽግና ሰው እያደረሰባቸው ያለውን ግፍና በደልም አቶ ዮሐንስ ቦያሌው እንዲህ ገልጸውታል። ይህ በእንዲህ እንዳለ ወደ አማራ ክልል ጉዳዮቻችን ስናል ገለልተኛ ምርማሪ ቡድን ተቋቁሞ ምርመራ እንዲያደርግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል ጥሪ ቀረበ። ሰሞኑን የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ይላል የአፋብኃ መግለጫ። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው የአገዛዙ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎችን አጋጣሚ በመጠቀም የፋኖ መዋቅር እየከሰሱ ይገኛሉ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይናገረን እናምናለን በማለት አፋብኃ ይቀጥላል። አገዛዙ በደረሰበት የዲፕሎማሲያዊ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀመረው የህዝባዊ ንቅናቄ ምክንያት ቅራቅር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝቡን ማደናገር የዘወትር ስልቱ መሆኑም ይታወቃል። የፋኖን የህልውና ትግል ከህዝቡ ለመነጠል
በደህንነት መስሪያ ቤቱና ሌሎች የጥፋት መዋቅሮች አረመኔ ነፍስ ገዳዮችን በማዘጋጀት በቡድን ሴቶችን መድፈር ጨምሮ ከሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻም ይከፍታል። ከሰሞኑ በአማራ ክልል እየፈጸማቸው ያሉ ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ ያገዛዙ ስልት ነው። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሃንን በመረሸንና ምላሳቸውን በመቁረጥ ግንቦት 9 ቀን 2016 ዓ.ም በሰሜን ሸዋ በረህት ወረዳ መተህብላ ከተማ አድዬ አክሊል የተባለች ግለሰብን በቡድን አስገድደው ከደፈሩ በኋላ ጡቷንና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነቱንም አሳይቷል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፍ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዝና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እያስተላለፍን በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እናረጋግጣለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ያወጣው መግለጫም። አሁን በቀጥታ ወደ እነ ብርሃኑ ጁላ ሚስጥራዊ ስብሰባ እናልፋለን። ዘመነ ካሴ ከሱዳን ይዘውት የመጡት የጦር መሳሪያ ከኛ ያስጥላቸውም ሲል ጀነራል ብርሃኑ ጁላ ተናገረ። ጄኔራሉ ከሰሞኑ ከጦር ሹማምንቶቻቸው ጋር ባደረጉት የ6 ወር የአማራ ክልል የጦርነት ሂደት ግምገማ በርካታ ነጥቦችን አንስተዋል። ከዚህ መካከል የፋኖ መሪዎች በሱዳን ሰንብተው ነው የመጡት የሚለው በሰፊው ከመከሩባቸው ጉዳዮች መካከል ግንባር ቀደሙ መሆኑን ምንጮቻችን ተናግረዋል። ብርሃኑ ጁላ እንዳሉት አራቱም የፋኖ አመራሮች ከወር በላይ በሆነ ጊዜ በሱዳን ከኤርትራ መንግስት፣ ከአልቡርሃኑ ሱዳን መንግስት ኃይሎችና ከህወሓት ኃይሎች እንዲሁም የአሜሪካ ኤጀንቶችን ጨምሮ ከበርካታ ቡድኖች ጋር ሰንብተው እንደመጡም ተናግረዋል። የጸምዶ የኤርትራና የህወሓት ጥምረት ፋኖን እንዳካተተም በመድረኩ ላይ የተነገረ ሲሆን የፋኖ መሪዎች በሱዳን ቆይታቸው ከውጭው ዓለም ጋር ጥሩ ግንኙነት ሳይፈጥሩ እንዳልቀሩም የብልጽግናው አንጃ በመድረኩ ላይ አምኖ ተቀብሏል። ከዚህ በተጨማሪ የፋኖ ኃይሎች ከኤርትራና ከሱዳን ኃይሎች ጨምሮ ከሌሎች ኤጀንቶች አዳዲስ የመሳሪያ ድጋፎች የተደረገላቸው መሆኑንም በሳተላይት ምስል ደግፈው ጄኔራሎቹ ተነጋግረውበታል። በተለይ ፋኖ የድሮን መቃወሚያ አሁን ላይ እጁ ገብቷል አሊያም በቅርቡ ይገባል በሚል የተነሳው አጀንዳ ለመንግስት ትልቅ ስጋት መሆኑን ያነሱት ብርሃኑ ጁላ የአየር ላይ የበላይነታችንን መነጠቅ የለብንም በሚል አበክረውም ተናግረዋል። በመድረኩ ላይ ጄኔራል አበባው በሁለት ተከታታይ ቀን ያልተገኙ ሲሆን ብልጽግና ጄኔራሉን አላምጦ እየተፋቸው ሳይሆን አይቀርም ሲሉም የመረጃ ምንጮቻችን ለሚዲያችን ተናግረዋል። የፋኖ መሪዎቹ በዚህ 2 ሳምንት ውስጥ ከሱዳን ተመልሰው ወደ የቀጠናቸው እየተመለሱ መሆኑን በመድረኩ ላይ የተገለጸ ሲሆን አርበኛ ዘመነ ካሴ፣ አርበኛ ኢንጂነር ሲያስብ ሸዋ፣ አርበኛ ሻለቃ ሀብቴ ወልዴ እንዲሁም አርበኛ ዋርካው ምሬ ወዳጁ በሱዳን ስብሰባ ላይ የነበሩ መሆናቸውንም አመላክተዋል። ብርሃኑ ጁላ አንገብግቧቸው ከተናገሯቸው ንግግሮች መካከል እነዚህ አመራሮች ከሱዳን ወደ የቀጠናቸው ሲመለሱ አንድም አይነት ኮሽታ ሳያሰሙም እኛን አደንዝዘው መሆኑ ከኛ የተሻለ የደህንነት ክፍል እንዳላቸው በግልጽ ያሳየ ነው ሲሉም በንዴት ስሜት ተናግረዋል ሲሉ ምንጮቻችን ተናግረዋል።